ስለ አዶናይ ብርሃነ አስገራሚ መረጃ ወጥቷል። በቢኪላ አዋርድ 2026 ወጣቱ የይዘት ፈጣሪ አዶናይ ብርሃነ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆነ። ለአዶናይ ቤተሰቦችና ደጋፊዎች እንኳን ደስ ያላችሁ። የቢኪላ አዋርድ ተሸላሚ ሆኗል። ሽልማቱ ምንድነው? እስኪ እንስማው። ሰው ስራው ይመሰክርለታል። ከዚህ በፊት እነ ቴዲ አፍሮን ጨምሮ ግዙፍ የኢትዮጵያ አንጋፋ አርቲስቶችና ታዋቂዎች የተሸለሙበት ታላቁ በካናዳ የሚገኘው የቢኪላ አዋርድ በ2026 ማህበረሰብንና ወጣቶችን በማገልገል እንዲሁም ለሀገር የሚጠቅሙ ስራዎችን በማድረግ በአንደኝነት ደረጃ በወጣቶች ዘርፍ ማለት ነው አዶናይ ብርሃኔ ኃይለ ሚካኤል ተሸልሟል ማለት ነው። እንኳን ደስ አለ። ጥሪም ወደ ካናዳ ተደርጎለታል። ሰላማችሁ ይብዛ። ሁላችሁም እየገባችሁ አዶናይን እንኳን ደስ አለ በሉ። የአዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያገኙትን ታዋቂ የሆነውን የቢኪላ አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆኗል። አዶናይ እንኳን ደስ አለ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪው አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 ቢኪላ አዋርድ የዓመቱ የዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። በየዓመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱት ድንቅ ኢትዮጵያውያንን የሚያከብረው የቢኪላ አዋርድ ዘንድሮም አዶናይን ጨምሮ የበርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል። አዶናይ እንኳን ደስ አለህ፣ ደስ ብሎናል። ኮሜንት ላይ ገባችሁ ፍቅራችሁን ግለጹለት። ቢኪላ አዋርድ ሽልማት ከዚህ ቀደም ቴዲ አፍሮ የተሸለሙት ሽልማት ነው። በካናዳ የሚገኝ ወጣቶችን በማነቃቃት ወጣቶች ላይ ተጽዕኖ በመፍጠር የዓመቱ ተጽዕኖ ፈጣሪ ሆኗል። ከቪዲዮ እንደተማችሁት እንግዲህ ወደ ካናዳም ተጋብዟል። የቢኪላ አዋርድ ሽልማት ይህ ለአዶናይ በጣም ይገባዋል። ወጣቶች ላይ ትልቅ ተጽዕኖ ፈጥሯል። ብዙዎች የሚስማሙበት ነው። እኔ በጣም ደስ ብሎኛል። ተጨማሪ ቪዲዮዎችን እስኪ እንመልከት። አዶናይ የቢኪላ አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆነ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪ አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 የቢኪላ አዋርድ የዓመቱ ዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። ከዚህ ቀደም እንደ አርቲስት ቴዲ አፍሮ ያሉ ታዋቂ ግለሰቦች የተቀበሉትን ይህንን ስመጥር የክብር ሽልማት ዘንድሮ ወጣቱ አዶናይ መረከቡ በዲጂታል ሚዲያው ዘርፍ ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ እውቅና ተደርጎ ተወስዷል ሲሉ በርካቶች ሐሳብ እየሰጡበት ይገኛል። የአዶናይ አድናቂዎች ሁላችሁም አዶናይን እንኳን ደስ ያለ በሉት። ይሄን ለፊት መታየት አይን ላይ ይታያል ይባላል። ማን ፈራ? በርካቶች ደስታቸውን እየገለጹ ይገኛል። እኔም እንግዲህ ደስታዬን በዚሁ አጋጣሚ ለመግለጽ እወዳለሁኝ። በድጋሚ እንኳን ደስ ያለ እንኳን ደስ ያላችሁ የአዶናይ ደጋፊዎች ለማለት እወዳለሁኝ። እናንተም ኮሜንት ላይ እንኳን ደስ ያለ እያላችሁ ደስታውን ተጋሩት። በመቀጠል በትላንትናው ዕለት በሴዶ ማርሻልና በጆኒ መካከል ነሐሴ 1 ለሚደረገው የኤምኤምኤ ፋይት ጋዜጣዊ መግለጫ ነበር። ጆኒ በተናገረው ነገር ብዙዎች ወደ ሃይማኖት እየወሰዱት ይገኛልና ይህ ደግሞ ተገቢ አይደለም። ቀደም ብዬም ቪዲዮ ሰጥቼላችሁ ነበር። ለማስታወስ ያክል እስኪ ጆኒ ምን ነበር ያለው? በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሰራ ታዩታላችሁ። ይህንን ከተናገረ በኋላ ሴዶ ማርሻልም በሚገርም ሁኔታ ጥሩ ምላሽ ነው የሰጠው። ከምላሹም ያው እንደሰማችሁት ሃይማኖቴ ፍጹም ነው፣ እኔ ግን ፍጹም አይደለሁኝም። ስጋ የለበሰ ሰው ሁሉም ፍጹም አይደለማ። በርካቶቻችን የምንስማማበት ነው። በወቅቱ እሱ ነው የመለሰው። በዛሬው ዕለት ግን ጆኒ ይቅርታ ጠይቋል። ይህ የሚያስመሰግን ነው። ዋትስ አፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር። እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ
በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖትህ የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እኔ አንድ ነገር ሶሻል ሚዲያ ላይ ያለ ሰው ፕሮሞሽን እየሰሩ ነው እነዚህ ሰዎች። ዲርቲ ቶክ የሚባል ነገር አለ። ሴዶ ያለውንም ኋላ ላይ አስደምጣችኋለሁኝ። ሪል ነው ማለት አይደለም እኮ ፐርሰናል አታክ ለማድረግ የሆነ ኤንጌጅመንት ለማግኘት እንደዚህ አይነት ነገሮች የተለመዱ ናቸው። ታች ላይ ያለው ማህበረሰብ ግን ወደ እውነታው እየወሰደው እውነት እየመሰለው ሌላ ነገር ሲያደርገው ያለውኝ በእውነት እኔ ተገቢ ነው ብዬ አላስብም። የሴዶን ምላሽ እስኪ ጆኒ ዛሬ ይቅርታ ብሎ ከሰራ በኋላ ቪዲዮን እስኪ እሱ ደግሞ የሰራውን ቪዲዮ እንስማ። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ይዶን ነው የሚያቶል። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም። ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ሰው ግን ለምንድን ነው እንደዚህ ዲቴይል እየገባ ነገሮችን ከዚህ ጋር ለማገናኘት የፈለገው? አላቅም። ለማንኛውም ጌሙን አሁንም የበለጠ በጉጉት እንድንጠብቀው ያደረገን ይመስለኛል። ነሐሴ 21 ዛሬም አንዳንድ ቪዲዮዎችን ለማየት ሞከርኩኝ። ትሬኒንግ እና የመሳሰሉ ቪዲዮዎች አሉ። ሴዶም እንደምትመለከቱት ከሌሎች ጋራ ማለት ነው። የነ ንቃተ ህሊናን በርካቶች በጉት እየጠበቁ ነው። ትላንት እንደውም በንቃተ ህሊናና በሮቤል መካከል የነበረው ንቃተ ህሊና ከዚህ ቀደም ከስተቱ ተምሮ ታስታውሳላችሁ። በመጀመሪያው ፌስ ኦፍ ከጆኒ ጋር በነበረው ንቃተ ህሊና እንደዚህ እንቁላል አፍርጦበት ነበረ። ትላንትና ደግሞ ንቃተ ህሊና ቀድሞ ያው የመማታት ነገር አሳይቷል። ይሄ ተገቢ አይደለም። ሮቤል ከዛም በኋላ እጅግ ተበሳጭቷል። ይሄ ከስፖርታዊ ጨዋነት ያፈነገጠ ነው ተብሏል። በተጨማሪም ደግሞ ሴቶችም በዚህ ፋይት እንደሚሳተፉም ተገልጿል። ለማንኛውም የታዘባችሁትን ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። እወዳችኋለሁ።